ከቀናት በፊት በካስፒያን ባህር ላይ የተፈጸመው ያልተጠበቀ ወታደራዊ ጥቃት የዓለም አቀፍ ፖለቲካና የደህንነት ሁኔታዎችን አዲስና እጅግ አደገኛ ምዕራፍ ላይ እንዲገቡ አድርጓቸዋል። የዩክሬን የረጅም ርቀት ድሮኖች በካስፒያን ባህር ውስጥ በሚንቀሳቀስ የኢራን መርከብ ላይ የተሰነዘረው ገዳይ ጥቃት ቀደም ሲል በምስራቅ አውሮፓ ተወስኖ የነበረውን የዩክሬንና የሩሲያ ጦርነት እንዲሁም በመካከለኛው ምስራቅ ብቻ ታጥሮ የነበረውን የአሜሪካ እስራኤል ኢራን ጦርነት አሁን በቀጥታ የሚያስተሳስር አጋጣሚ ሆኗል። የተሳሰሩት ደግሞ በየት ነው ከተባለ እዚህ ቀደም ኢራንና ሩሲያ የጓሮ በራቸው አድርገው ይጠቀሙበታል ስንል ስናነሳው የነበረውን በካስፒያን ባህር ላይ ነው በቀጥታ የተሳሰሩት። በጥቃቱ ቢያንስ አንድ በመርከቧ ውስጥ የነበረ ሰራተኛ ህይወቱ ስለማጣቱ የተገለጸ ሲሆን ይህ አጋጣሚ ለዓመታት በጥንቃቄ የተጠበቀውና የሀገራቱን የባህር ላይ እንቅስቃሴና የደህንነት ስምምነት ሙሉ በሙሉ ያፈረሰ ሁኔታ ሆኖ ተመዝግቧል። የካስፒያን ባህር ቀደም ሲል ከምዕራባውያን ቀጥተኛ ወታደራዊ ስጋት የራቀና በዙሪያው ባሉ ሀገራት መካከል ብቻ የሚተዳደር ሰላማዊ የንግድና የኃይል ኮሪደር ተደርጎ ይወሰድ የነበረ ቢሆንም ይሄኛው የዩክሬን እርምጃ ግን ይህንን እውነታ በአንድ ጀንበር ቀይሮታል። ጥቃት የተከሰተበት ስትራቴጂካዊ ምክንያት ከኢራንና ከሩሲያ እየጎለበተ ከመጣው የቅርብ ወታደራዊና የኢኮኖሚ ትብብር ጋር በጥብቅ የተያያዘ ስለመሆኑ ይነሳል። የቴህራን ለሞስኮ የምታቀርባቸው የተለያዩ ድሮኖች፣ ወታደራዊ አቅሞችና የባሊስቲክ ሚሳኤሎች አቅርቦት በዩክሬን የጦር ግንባር ላይ ከባድ ጉዳት እያደረሱ እንደሚገኙ ይታመናል። ዩክሬን በካስፒያን ባህር ላይ የሚገኙትን የኢራን መርከቦች እንዲሁም የትራንስፖርት መስመሮች ኢላማ ማድረጓ የቴህራንና የሞስኮን የሚስጥር አቅርቦት ሰንሰለት የመበጠስና የኢራን ወታደራዊ ገዛ ዋጋ የማስከፈል ግልጽ ስትራቴጂካዊ ግብ በማንገብ እንደሆነ የሚገለጹ ነጥቦች ተነስተዋል። ኪየቭ በዚህ እርምጃዋ ጦርነቱን ከራሷ ድንበር አውጥታ ወደ ሩሲያና አጋሮቿ የኋላ ደጅ በማዞር በጠላቶቿ ላይ አዲስ ወታደራዊና የስነልቦና ጨዋታን በመጫወት ጫናን ለመፍጠር ስለማቀዷም ይነሳል። ይሁን እንጂ ይህ የዩክሬን ጥቃት በዓለም አቀፍ ደረጃ ከፍተኛ ስጋትና ድንጋጤን ፈጥሯል። የኢራን መንግስት ጥቃቱን እንደ ቀጥተኛ የሉዓላዊነት ጥሰትና የወታደራዊ ትንኮሳ አድርገው የቆጠረው ሲሆን የሀገሪቱ የውጭ ጉዳይ ሚኒስትርና የጦር ኃይሎች ከፍተኛ አዛዦችም በኪየቭ ላይ አሰቃቂና ተመጣጣኝ በቀል እርምጃ እንደሚወስዱ ይፋዊ ማስጠንቀቂያቸውን ሰጥቷል። ይህ ሁኔታ ዩክሬን ከቀጥተኛ ጠላቷ ሩሲያ በተጨማሪ ሌላ ግዙፍና የታጠቀች የመካከለኛው ምስራቅ ኃይል የሆነችውን ኢራንን በቀጥታ ወደ ውጊያ ሜዳ እንድትገባ እንደጋበዘች ተደርጎ ነው እየተቆጠረ ያለው። ይህም የግጭቱን ወሰን እጅግ እንደሚያስፋው ነው የሚጠበቀው። ብቻ ግን በካስፒያን ባህር ላይ የተተኮሰው የመጀመሪያው የድሮን ጥቃት የዓለምን ግጭቶች ቅርጽ ሙሉ በሙሉ የቀየረ ታሪካዊ ክስተት ሆኖ ተመዝግቧል። የዩክሬንና የኢራን ፍጥጫ በይፋ መጀመሩ ደግሞ የምስራቅ አውሮፓና የመካከለኛው ምስራቁን ቀጠናዎች ያቀላቀለ አዲስ የጦርነት ምዕራፍ የመክፈት እድልን ይዞ የመጣ ሲሆን የዚህ ግጭት መመዘዝም በቀጣይ ቀናት እንዲሁም በቀጣይ ወራት መላውን ዓለም አቀፍ የፖለቲካና የደህንነት ሁኔታ የሚያናጋ ሁኔታን ይፈጥራል የሚሉ ስጋቶች አሉ። ዛሬ የፖድካስት መሰናዷችን በእነዚህ ጉዳዮች ዙሪያ ነው የሚያጠነጥነው። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። ጦርነቶቹ ከዚህ ቀደም ራስ በራስ ተነጣጥለው ይካሄዱ የነበሩ ግን ደግሞ ሩሲያ በኢራን ጦርነት ላይ የራሷ የሆነ ሚናን የምትወጣ ተሳትፎን የምታደርግ፣ ኢራንም በዩክሬኑ ጦርነት ላይ የራሷን የሆነ ሚናን በመጫወት ድሮኖችንም ሌሎች ቴክኖሎጂዎችንም ለሩሲያ በማቅረብ ሲሳተፉበት እንደነበረ የሚታወቅ ነው። ከዚህ ባሻገር ግን ራሳቸውን የጦርነት ግንባርን አልፈው በሌላኛው ወገን ላይ ጥቃት ሲያደርሱ ይሄ የመጀመሪያው ነውና በከፍተኛ ሁኔታ አስጊ ሁኔታን ፈጥሯል። ሁለቱም ጦርነቶች ሊደበላለቁ የሚችሉበት ሁኔታ የመፈጠሩ እድልም እያሳዩን የሚገኙትና በስፋት ዛሬ ይህንን ጉዳይ እንመለከተዋለን። አብራችሁን በመቆየት እንድትከታተሉን እጋብዛችኋለሁ። በቀጣይ ደቂቃዎች ታዲያ በዚህ ጉዳይ በስፋት እንቆያለን። አብራችሁን በመቆየት ተከታተሉን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን ለማለት እወዳለሁ። ከተከታታይ አጭር መሸጋገሪያ በኋላ ስመለስ በዝርዝር ጉዳዮች ይሆናል። መልካም ቆይታ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። በካስፒያን ባህር ላይ የተከሰተውን የድሮን ጥቃት ተከትሎ በቴህራንና በሞስኮ መካከል ያለው ወታደራዊ ዲፕሎማሲያዊና የደህንነት ትስስር እዚህ ቀደም ታይቶ በማይታወቅ ፍጥነት ጥልቀትም ኖሮት እየጎለበተ መጥቷል። የኢራንና የሩሲያ ከፍተኛ ወታደራዊ
ወታደራዊ መሪዎች በጥቃቱ ማግስት ባደረጉት አስቸኳይ የጋራ ስብሰባ እንደተባለው ከሆነ በካስፒያን ባህር ላይ የጋራ የባህር ኃይል ፓትሮሎችንና የክትትል ስርዓቶችን ለመዘርጋት ስምምነት ላይ ደርሰዋል እየተባለ ይገኛል። ሁለቱ ሀገራት የዩክሬንን እርምጃ የምዕራባውያንን ፕሮክሲ ወይም የተዘዋዋሪ ጦርነት አካል አድርገው የሚመለከቱት በመሆኑ ይህንን አዲስ ስጋት ለመመከት የጋራ የመከላከል መዋቅራቸውን ወደ ላቀ ደረጃ ለማሸጋገር እንደሚገደዱ አንስተዋል። የስትራቴጂካዊ ጥምረት ቀደም ሲል በኢኮኖሚና በመሳሪያ ሽያጭ ላይ ብቻ ተወስኖ የነበረ ቢሆንም አሁን ግን የጋራ ጠላቶቻቸውን ለመመከት የተዋቀረ ጠንካራ የደህንነት ግንባር እስከ መመስረት የሚያዘልቃቸው ሊሆን እንደሚችል ይታመናል። የዚህ ትብብር መጠናከር በዋናነት የሚገለጸው ደግሞ በመረጃ ልውውጥና በዘመናዊ ወታደራዊ ቴክኖሎጂ ሽግግር እንደሆነ ይነሳል። ሩሲያ በካስፒያን ባህርና በጥቁር ባህር አካባቢ የሚንቀሳቀሱትን የዩክሬንና የምዕራባውያን የረጅም ርቀት ድሮኖችና መርከቦች እንቅስቃሴን ለመከታተል የሚያስችሉትን የስለላን ሳተላይት መረጃዎችን እንዲሁም ለኢራን የጦር ኃይሎች እንደምታቀርብ በተደጋጋሚ ይነሳል። በምላሹ ደግሞ ኢራን ለሩሲያ የሚደረገውን የድሮኖችና የሌሎች አቅርቦቶች በእጥፍ ለማሳደግና የበለጠ የተራቀቁ የድሮን ቴክኖሎጂዎችና የባሊስቲክ ሚሳኤሎችንም ለሞስኮ ለመስጠት ከስምምነት ላይ ስለመድረሷም በቀጥተኛ ባልሆነ መንገድ ይወራል። የአይነቱ የተሳሰረ ወታደራዊ አቅም ደግሞ በዩክሬን የጦር ግንባር ላይ የሚካሄደውን የኃይል ሚዛን በከፍተኛ ሁኔታ ሊቀይረው እንደሚችል ይታመናል። ከዚህ በተጨማሪ ሞስኮና ቴህራን በካስፒያን ባህር ላይ የሚገኙትን የንግድና የኃይል ማጓጓዣ መስመሮቻቸውን ከማንኛውም ውጫዊ ጥቃት ለመጠበቅ አዲስ የአየር መከላከያ መረብ መዘርጋት ላይ እንደሆኑ ይነሳል። የሩሲያ ዘመናዊ የኤስ-400 የአየር መከላከያ ስርዓቶችና የኢራን የራዳር ቴክኖሎጂዎች ተቀናጅተው በካስፒያን ባህር ዳርቻዎች ላይ በመስፈር ላይ ነው የሚገኙ። ይህ ዝግጅት የዩክሬን ድሮኖች ወደ አካባቢው ዳግመኛ እንዳይቀርቡ ለማድረግ በማለም ስለመሆኑ ይነሳል። ቀጠናውም ሙሉ በሙሉ በሁለቱ ሀገራት አየርና ባህር ኃይል ቁጥጥር ስር ለማዋል የተደረገም ትልቅ ወታደራዊ ድልድል ተደርጎ ነው እየተቀመጠ ያለው። በሌላ በኩል የተቀናጀ የቴህራንና የሞስኮ እንቅስቃሴ በምዕራባውያን ዘንድ ትልቅ ስጋትንም ፈጥሯል። አሜሪካና የአውሮፓ ህብረት ሁለቱ ሀገራት የሚያደርጉት ወታደራዊ ጥምረት የዓለምን ሰላም አደጋ ላይ የሚጥልና የምስራቅ አውሮፓን ጦርነትም ወደ መካከለኛው ምስራቅ የሚያስፋፋ ነው ሲሉም ያወግዙታል። ሆኖም ግን የሞስኮና የቴህራን መሪዎች የምዕራባውያንን ጫና ወደ ጎን በመተው አዲሱን ወታደራዊና ኢኮኖሚያዊ መረባቸውን አጠናክረው እንደሚቀጥሉና ማንኛውም ጥቃት በጋራ እንደሚመክቱም ነው እያረጋገጡ የሚገኙ። በካስፒያን ባህር ላይ የተፈጸመው ጥቃት ኢራንና ሩሲያን ይበልጥ ያቀራረበና ያልተሰበረ ወታደራዊ ግንባር እንዲፈጥሩ ያስገድድ አጋጣሚ ነው እየሆነ እየመጣ ያሉት። የሁለቱ ሀገራት የተቀናጀ ምላሽና የመከላከያ ስትራቴጂ የዩክሬንን የወደፊት ወታደራዊ አማራጮች የሚያጠብ ከመሆኑም በላይ በካስፒያን ባህር አካባቢ አዲስ ወታደራዊ የኃይል ሚዛን እንዲፈጠርም ነው ምክንያት እየሆነ ያለው። ከዚህ ባሻገር ዩክሬን በካስፒያን ባህር ላይ በሚንቀሳቀሰው የኢራን የንግድ መርከብ ላይ የሰነዘረችው የድሮን ጥቃት የኪየቭ የጦርነት ስትራቴጂ አቅጣጫ ሙሉ በሙሉ ወደ አዲስና ያልተጠበቀ ምዕራፍ ማሸጋገሩ ማሳያ ሆኖ ይቀመጣል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አስተዳደራቸው የዩክሬን ከፍተኛ የጦር አዛዦች ጦርነቱ ከሀገሪቱ ምስራቃዊና ደቡባዊ ግንባሮች ላይ ብቻ ተወስኖ መቆየቱ ለረጅም ጊዜ የሚዘልቅ የሀብትና የሰው ኃይል ውድመትን እንደሚያስከትል ስለመረዳታቸው ይነሳል። የኪየቭ የሩሲያን ወታደራዊና ኢኮኖሚያዊ አቅም የሚያደክሙ የረጅም ርቀት ጥቃቶችን ከሩሲያ ድንበር ባሻገር እስከ ካስፒያን ባህርና የኢራን የሎጂስቲክስ መስመሮች ድረስ በመዘርጋት የጠላቶችን የኋላ ደጅ ለመምታት ስለመወሰናቸው የሚያሳይ ነው። ይህ አዲስ የጦር ስትራቴጂ የሩሲያን የጦር ማሽነሪ የሚቀልቡትን የውጭ ምንጮችን በማድረግ በሞስኮ ላይ ከፍተኛ ወታደራዊና ኢኮኖሚያዊ ጫናን የመፍጠር ግብን ያነገበ ነው። ይሁን እንጂ ይህ ድፍረት የተሞላበት የዩክሬን ወታደራዊ እርምጃ በራሱ አይደነትና ዲፕሎማሲያዊ መጪ ሂደት ላይ ከባድና ያልተመጣጠነ ስጋትን ይደቅናል። ዩክሬን ቀደም ሲል ከሩሲያ ጋር ይፋዊ ጦርነት ውስጥ ነበረች። ብቻ ለብቻ ዩክሬን ብዙ ደጋፊዎች እንዳሏት ቢነሳ በዚህ ጦርነት ላይ ብዙ የጦር መሳሪያ አቅራቢዎች እንዳሏት ይነሳል። አሜሪካ ከዚህ ቀደም በትራምፕ በኩል እንዳለችው በቀጥታኛ ለዩክሬን ጦር መሳሪያ እናቀርብም ለኢዩ ሀገራት ነው እናቀርበው፣ እነሱ ደግሞ ጦርነቱን ለማን ያስተላልፉታል የሚለውን ነገር እኛ የምንቆጣጠሩ ነገር አይደለም የሚል ነገር ሲነሳ ነበር። which is እንዲሁ ፍራንክሊ ስንመለከተው የሚያዝናና ነገር ሆኖ ነው የምናገኘው። ብዙ ጊዜ እንደምናውቀው በጦር መሳሪያ አቅርቦት ሂደት ላይ አንድ ሀገር አንድን መሳሪያ ገዝቶ ሌላ ሶስተኛ ሀገር ሊያስተላልፍ ከሆነ የመሳሪያው ኦሪጂኔት ያደረገበት ወይም የተነሳበት ዋና ማኒፋክቸረር የሆነችውን ሀገር ፍቃድ መጠየቅን የሚያካትት ሂደትን አለው። አሜሪካ ደግሞ በእንደዚህ አይነት ነገሮች ላይ በጣም ስትሪክት የሆነ ሂደቶችን ትከተላለች። ትራምፕ እንደዛ ቢሉም መሬት ላይ ያለው ነገር እንደዛ አይደለም። ብቻ ለብቻ ነበር ጦርነቱ፣ ከጀርባ ብዙ ኃይላት የነበሩት ቢሆንም ጦርነቱ አሁን ግን ግዙፉን የኢራን ወታደራዊ መዋቅር በቀጥታ በጠላትነት ፈረጃ በኢራን ንብረት ላይ ጥቃትን አድርሳለች ዩክሬን። ኢራን በሺዎች የሚቆጠሩ የባሊስቲክ ሚሳይሎችና አጥፊ ድሮኖችና የላቁ የሳይበር ጥቃት አቅሞች ያሏት ሀገር በመሆኗ ከአሜሪካ ጋር ረዥም ጊዜን በፈጀ ጦርነት እየተፋለመች ያለች ሀገር እንደመሆኗ መጠን ለዩክሬን ተጨማሪ ከባድ ስጋት ምንጭ ትሆናታለች። ኢራን ለሩሲያ የምታደርገውን የመሳሪያ ድጋፍ በከፍተኛ ሁኔታ ካሳደገችው ወይም በባህር ማዶ በሚገኙ የዩክሬን ሀብቶች ላይ አሲሜትሪክ የጦርነት ስልትን የተከተሉ ጥቃቶችን መሰንዘር ከጀመረች የኪየቭ የመከላከል አቅም ይበልጥ እንዲወጠር ነው የሚገደደው። ከዚህ በተጨማሪ ይህ ጥቃት ዩክሬን ከምዕራባውያን አጋሮቿ ጋር ባላት ግንኙነት ላይ የተወሰነ ክፍተትንም ሊፈጥር የሚችል አቅም ያለው እንደሆነ ይነሳል። አሜሪካና የአውሮፓ ሀገራት ለዩክሬን የረዥም ርቀት መሳሪያዎችና የገንዘብ እርዳታዎች የሚያቀርቡ ቢሆንም ጦርነቱ ከቁጥጥር ውጭ ወጥቶ ወደ አጠቃላይ የዓለም ጦርነት ወይም ከመካከለኛው ምስራቅ ጋር ወደሚቀላቀል አህጉራዊ ግጭት
እንዲያድግ ግን ፍጹም አይፈልጉም። ያለ ምዕራባውያን ይፋዊ ፍቃድ በካስፒያን ባህር ላይ ጥቃት ፈጽማ ከሆነ ተብሎ አይታሰብም። ያው የነሱ ይሁንታ ሳይገኝ እንደዚህ አይነት ጥቃቶች አይወሰዱም። በዋሽንግተንና በብራስልስ ያሉ መሪዎች በዩክሬን የውሳኔ አሰጣጥ ላይ ግን ጥያቄ እንዲያነሱ ሊያደርግ ይችላል። ሜቢ ዩክሬን በራሷ ብቻ ኢንዲፔንደንትሊ እንደዚህ አይነት እርምጃን ለመውሰድ መርጣ ከሆነ ማለት ነው። ይህ ደግሞ ዩክሬን ብዙ ነገር ሊያሳጣት የሚችል ጉዳይ ይሆናል። ለምሳሌ ወታደራዊ እርዳታዎቿ ላይ ገደብ እንዲያበጁ ሊያስገድዳቸው ይችላል የምዕራቡ ዓለም ሀገራት። ሆኖም ግን የዩክሬን ወታደራዊ አዛዦች ይህንን ስጋት በማወቅም ቢሆን እርምጃውን መውሰዳቸው ያው የተሻለ ጥቅም እናገኝበታለን ብለው ስለሚያምኑ ሊሆን ይችላል። ለኪየቭ እምነት ከሆነ ኢራን ቀደም ሲል ቢሆን ለሩሲያ ድሮኖችና ወታደራዊ ቁሶችን ስታቀርብ የነበረች በመሆኗ የኢራንን የትራንስፖርት መስመሮች ኢላማ አድርጎ አለመምታት ለሩሲያ ነፃ የጦር መሳሪያ ዝውውር መንገድን እንደመስጠት እንደሆነ ይከራከራሉ። ዩክሬን ወደፊትም ቢሆን በካስፒያን ባህርና በሌሎች ስትራቴጂካዊ ቦታዎች በሚንቀሳቀሱ የኢራንና የሩሲያ ሀብቶች ላይ ተመሳሳይ ጥቃቶችን እንደምትቀጥል ነው ምልክት እየሰጠች ያለችው። የዩክሬን አዲስ ወታደራዊ ስትራቴጂና ጥቃት የጠላቶችን የኋላ ደጅ በመምታት ረገድ የተሳካ ሆኖ ቢገኝም እንኳን ሀገሪቱ ግን ወደ አደገኛና ውስብስብ የጂኦፖለቲካ ጣብቂኝ ውስጥ የሚከታት ነው የሚሆነው። ኪየቭ ከሩሲያ በተጨማሪ ከኢራን ጋር ቀጥተኛ ፍልሚያ ውስጥ የምትገባበት እድል ከተፈጠረ የወደፊት ወታደራዊና ዲፕሎማሲያዊ ጉዞዋም እጅግ አሰቃቂና ፈታኝ የሚያደርገው ነው የሚሆነው። በካስፒያን ባህር ላይ ዩክሬን ጦር መሳሪያን ጭና ወደ ሩሲያ ስታቀና ነበር ትላታለች። ኢራን ደግሞ ሰላማዊ የንግድ መርከብ ነው የምትለው፣ ብቻ ግን መርከብ ነው የተመታችውና ይህ በካስፒያን ባህር ላይ በኢራን መርከብ ላይ የተፈጸመው ገዳይ ጥቃት ተከትሎ የአውሮፓ ህብረት የውጭ ፖሊሲና የደህንነት ከፍተኛ ተወካይ ካጃ ካላስ እንዲሁም የምዕራባውያን ከፍተኛ መሪዎች ጥልቅና ከባድ ስጋታቸውን በይፋ መግለጽ ጀምረዋል። የአውሮፓ ህብረት ዲፕሎማሲያዊ መዋቅር በምስራቅ አውሮፓ የሚካሄደው የሩሲያ ዩክሬን ጦርነት ከመካከለኛው ምስራቅ ውጥረቶች ጋር ተቀላቅሎ ወደ አጠቃላይ አህጉራዊና ዓለም አቀፋዊ ወታደራዊ ሰደድ እሳት እንዳይቀየር ከፍተኛ ስጋት አድሮባቸዋል። ካጃ ካላስ በሰጡት መግለጫ የካስፒያን ባህር አጋጣሚው የግጭቱን መልክ ሙሉ በሙሉ የሚቀይርና የአውሮፓን ቀጥተኛ የደህንነት አደጋ ላይ የሚጥል አደገኛ እርምጃ እንደሆነ በመጥቀስ ሁሉም ወገኖች ሁኔታውን ወደ ባሰ ቀውስ ከማሸጋገር እንዲቆጠቡ ነው ጥሪ የሚያቀርቡ። ይህ የምዕራባውያንና የአውሮፓ ህብረት ሀገራት ስጋት የመጣው ከቀላል ዲፕሎማሲያዊ ስጋት ሳይሆን በአውሮፓ የደህንነትና የኢኮኖሚ መዋቅር ላይ ሊከተል ከሚችለው ከባድ ምስቅልቅል ጋር ተያይዞ የአውሮፓ ህብረት አባላት አሁንም በሩሲያ ዩክሬን ጦርነት ምክንያት በተከሰተው የኃይል አቅርቦት እጥረትና የኢኮኖሚ መቀዝቀዝ ውስጥ የሚገኙ በመሆናቸው አዲስ የመካከለኛው ምስራቅ የካስፒያን ባህር ግጭት ተጨማሪ የነዳጅና የሸቀጦች ዋጋ ንረትን ያመጣብናል ብለው ስጋት አላቸው። ኢራን በዩክሬን ጥቃት ምክንያት በአውሮፓ ህብረት ሀገራት ጥቅም ላይ ወይም በጥቁር ባህር በሚንቀሳቀሱ አውሮፓውያን ሀብቶች ላይ የምታደርገው የበቀል እርምጃ የሚኖር ከሆነ የአውሮፓን ቀጥተኛ የደህንነት ቀጠና አደጋ ውስጥ የሚከት ጉዳይ ነው የሚሆነው። ከዚህ በተጨማሪ ኢራን የውጭ ጉዳይ ሚኒስትሩ አባስ አራግቺ ከአውሮፓ ህብረት ዲፕሎማቶች ጋር ባደረጓቸው አስቸኳይ ስልክ ውይይቶች ላይ ዩክሬን አውሮፓውያንን በግድ ወደ አደገኛው የመካከለኛው ምስራቅ ጦርነት ለመሳብና የራሷን የውጊያ ጫና ለማቃለል የፈጸመችው የተሰላ ሴራ እንደሆነ አድርገው ማቅረባቸው በብራስልስ የፖሊሲ አውጪዎች ዘንድ ትልቅ የፖለቲካ ራስ ምታትን የፈጠረ ጉዳይ ነው። አውሮፓውያን በዩክሬንና በኢራን መካከል የሚካሄደውን ፍልሚያ በይፋ የማያግዙ ወይም የማያግዙ ከሆነ ደግሞ ሁለቱ ወገኖች በኩል እንደ ጠላት የመፈረጅ እድላቸው ሰፊ ነው የሚሆነው። ሁኔታ የአውሮፓን ዲፕሎማሲያዊ ተጽዕኖና የመደራደር አቅምን በከፍተኛ ሁኔታ ያኳሰሰ ነው ሆኖ የምናገኘው። ካጃ ካላስና የአውሮፓ ህብረት መሪዎች ከዋሽንግተን ጋር በመቀናጀት በኪየቭ ላይ ስትራቴጂካዊ ጫና ለማድረግ በመሞከር ላይ ናቸው የሚሉ መረጃዎች አሁን እየወጡ ነው ያሉት። አውሮፓውያን ዩክሬን ራሷን የመከላከል መብቷን የሚደግፉ ቢሆንም የጦርነቱን ወሰን አደገኛ ወደሆኑ የዓለም አቀፍ የውሃ አካላትና የኢራን ስትራቴጂካዊ ሀብቶች ማዘዋወር ግን አጠቃላይ የምዕራባውያንን ደህንነት አደጋ ላይ ይጥላል የሚል እምነትን አላቸው። ብራስልስ ውጥረቱን ለማስበረድና ተጨማሪ ጥቃቶችን ለመገደብ ጥብቅ የዲፕሎማሲያዊ እንቅስቃሴዎችን በማካሄድ ላይ እንደምትገኝ ይነሳል። ይህ ጉዳይ የካስፒያን ባህሩ ጥቃት ለአውሮፓ ህብረት አዲስና ውስብስብ የደህንነት ፈተናም ነው የደቀነው። የካጃ ካላስ ስጋት እንደሚያሳየው የምስራቅ አውሮፓንና የመካከለኛው ምስራቅ ግጭቶች መጠላለፍ አውሮፓን አጣብቂኝ ውስጥ የሚከት ሲሆን የወደፊት አህጉራዊ ሰላምንም አደገኛ ቦታ ላይ ነው የሚያስገባው። ይህ በካስፒያን ባህር ላይ በኢራን መርከብ ላይ የተፈጸመው ገዳይ ጥቃት ተከትሎ የቴህራን ከፍተኛ ወታደራዊና ፖለቲካዊ አመራሮች የተናገሩት በቀል እርምጃ እንወስዳለን የሚለው ማስጠንቀቂያ ደግሞ በቃላት ብቻ የታጠረ አይደለም፣ በቅርቡ በተግባር የሚገለጽና ከፍተኛ ዋጋ የሚያስከፍል አጸፋዊ እርምጃ እንደሚሆን ነው በተደጋጋሚ እያረጋገጡ የሚገኙት። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሊቀመንበር ኢብራሂም አዚዚ ዩክሬን ኢራን ለእንደዚህ አይነቱ ድፍረት ያለምላሽ የማታልፍ ሀገር መሆኗን በቅርቡ ትረዳዋለች ሲሉ የሰጡት ከባድ ይፋዊ ማስጠንቀቂያ ቴህራን በኪየቭ ላይ የምትወስደውን የበቀል እርምጃ ስትራቴጂካዊና አይቀሬ እንዲሆን አድርጎታል። የኢራን እስላማዊ አብዮታዊ ዘብ ወይም አይአርጂሲና የደህንነት ተቋማትም ይህንን ጥቃት እንደ ቀጥተኛ የብሔራዊ ሉዓላዊነት ጥሰት በመቁጠር የቴህራንን ምላሽ በካስፒያን ባህር የተከሰተውን ጥቃት የሚያካክስና የሀገሪቱን ወታደራዊ ግርማ ሞገስ በዓለም አቀፍ ደረጃ መልሶ የሚያስ
የሚያስከብር ይሆናል ተብሎ እንዲጠበቅ አድርጎታል። የኢራን የበቀል እርምጃ በተለያዩ ወታደራዊና ሌሎች ስትራቴጂዎች ሊገለጽ እንደሚችል በርካቶች የሚተነብዩት ጉዳይ ይሆናል። መጀመሪያውና ዋነኛው የቴህራን አማራጭ በዚህ የበቀል እርምጃ ላይ ለሩሲያ የምታቀርበውን ወታደራዊ ቁሳቁስ የላቁ የባሊስቲክ ሚሳይሎችን የሻሂድ ድሮኖች ፍሰት በከፍተኛ ሁኔታ ማሳደግ ነው። ኢራን ቀደም ሲል ለሞስኮ የምታደርገውን የድሮን አቅርቦት በተወሰነ ደረጃ ከተጠበቀ ወሰን ሳይወጣ ታደርግ የነበረ ቢሆንም አሁን ግን የዩክሬንን ከተሞች ወታደራዊ ማዕከላትና የመሰረተ ልማት አውታሮችን የሚያደቁ የተራቀቁ ሚሳይሎችና የረጅም ርቀት ድሮኖችም ለሩሲያ በብዛት በማቅረብ በኪየቭ ላይ ቀጥተኛ ያልሆነ ነገር ግን እጅግ አጥፊ የሆነ የበቀል እርምጃን ልትወስድ ትችላለች ተብሎ ይጠበቃል። ሁለተኛውና እጅግ አደገኛው የኢራን አማራጭ ግን በመካከለኛው ምስራቅና በባህረ ሰላጤው ሀገራት የሚንቀሳቀሱትን የዩክሬን ወታደራዊ ባለሙያዎችና ዲፕሎማሲያዊ ሀብቶች ላይ ኢላማ ማድረግ ነው። ዩክሬን ከዚህ ቀደም የኢራንን ድሮኖች የመቃወምንና የማክሸፍን ልምዷን ለማካፈል ባህረ ሰላጤው ሀገራት ወታደራዊ ባለሙያዎች ያሰማራች እንደሆነ የምናውቀው ጉዳይ ነው። የኢራን የኢንተለጀንስ መዋቅር ደግሞ እነዚህ እንቅስቃሴዎችን በቅርበት ሲከታተል እንደቆየ ሲገልጽ ቆይቷል። ቴህራን በኪየቭ የባህር ማዶ ጥቅሞች፣ በባህር ላይ ንግዶቿ ወይም በቀጥታ ከምዕራባውያን ጋር በምታደርጋቸው ስትራቴጂካዊ ትብብሮች ላይ ሚስጥራዊ ወታደራዊና የሳይበር ጥቃቶችን በመሰንዘር አጸፋውን ልትመልስ እንደምትችል ይሰጋል። ከዚህ በተጨማሪ ኢራን በጥቁር ባህር በሚንቀሳቀሱ የዩክሬን የእህልና የንግድ መርከቦች ላይ በሩሲያ ወይም በተዘዋዋሪ የታጠቁ ኃይሎቿ በኩል ጫናን በመፍጠር የኪየቭን የባህር ላይ ንግድ ሙሉ በሙሉ ማደናቀፍ የሚያስችል አቅም አላትና እሱንም ልትጠቀም ትችላለች። ኢራን በካስፒያን ባህር ላይ የደረሰባትን ጥቃትን በማካካስ የዩክሬን የኢኮኖሚ ደም ስር የሆነውን የጥቁር ባህር ኮሪደር አደጋ ውስጥ በመክተት ለኪየቭ ከባድና የኢኮኖሚ እንዲሁም ወታደራዊ ውድቀት እንዲያጋጥማት ልታደርጋት ትችላለች። ይህ እርምጃ ዩክሬን ወደፊት በኢራን ሀብቶች ላይ ተጨማሪ ጥቃት እንዳትሰነዝር የሚያስገድዳት ከባድ ወታደራዊ መከላከያ ግንብ ሆኖም ያገለግላል። ብቻ ግን ይህ የኢራን የበቀል አማራጭ እጅግ ሰፊና የተላለፈ መሆኑ በካስፒያን ባህር የተጀመረው ፍልሚያ በቀጣይ ወራት በምስራቅ አውሮፓና በመካከለኛው ምስራቅ አዳዲስ የወታደራዊ ጥቃቶችን የመፍጠሩ እድል ከፍተኛ እንዲሆን ያደርገዋል። የቴህራን አመራሮች እየተናገሩት ያሉት በቀል እንወስዳለን፣ እንበቀላቸዋለን የሚለው ማስጠንቀቂያ በዩክሬን ላይ ብቻ ሳይሆን በምዕራባውያን አጋሮቿ ላይም የሚያነጣጥርም ሊሆን ይችላል። ኢራን ቀጣይ እርምጃዎቿን የዓለምን ወታደራዊ ውጥረት ይበልጥ ወደ አደገኛና ያልተጠበቀ ደረጃ የሚያሸጋግሩ ይሆናሉ ተብሎም የሚጠበቀው ለዚሁ ነው። ይህ በፋርስ ባህረ ሰላጤና በወሳኙ የሆርሙዝ ሰርጥ አካባቢ ለወራት ያህል የቆየው የኢራንና የአሜሪካ እስራኤል የባህር ላይ ውጥረት አሁን ወደ ካስፒያን ባህር የሚስፋፋበት እድል መታየቱ የዓለም አቀፍ የንግድ የኃይል አቅርቦትና የሎጂስቲክስ መስመሮች ከዚህ በፊት ታይቶ የማይታወቅ ሁኔታ ከፍተኛ ስጋት ውስጥ ይጥላቸዋል። የዩክሬን የረጅም ርቀት ድሮኖች በካስፒያን ባህር በሚንቀሳቀስ የኢራን መርከብ ላይ የሰነዘሩት ጥቃት ቀደም ሲል ደህንነቱ የተጠበቀና ከማዕቀብ ውጭ የሚደረጉ ንግዶች ማከናወኛ ተደርጎ የሚወሰደውን ሰሜናዊው የውሃ መስመር ሙሉ በሙሉ አደጋ ላይ የጣለ ሆኖ ነው የምናገኘው። ካስፒያን ባህር ለኢራን፣ ለሩሲያ፣ ለካዛክስታን፣ ለአዘርባይጃን፣ ለቱርክሜኒስታን ዋና የነዳጅ የእህልና የኢንዱስትሪ እቃዎች ማጓጓዣ በመሆኑ በጥቃቱ ምክንያት የባህር ላይ የመድን ወይም የኢንሹራንስ ዋጋዎችና ማጓጓዣ ክፍያዎች በአንድ ጀንበር ጣሪያ በመንካታቸው የዓለም አቀፍ አቅርቦት ሰንሰለቱን በከፍተኛ ሁኔታ ያናጉት ሆኖ እናገኛቸዋለን። የኢኮኖሚና የንግድ መታወክ የቴህራንና የሞስኮን ስትራቴጂካዊ የንግድ ህዋሳት ቀጥታ የሚጎዳ ሲሆን ምክንያቱ ደግሞ መሰላችሁ ሁለቱ ሀገራት የምዕራባውያንን ከባድ የኢኮኖሚ ማዕቀብ ለማለፍ የገነቡት የሰሜን ደቡብ ዓለም አቀፍ የትራንስፖርት ኮሪደር ወይም INSTC ዋና አከርካሪው የካስፒያን ባህር ነው። ኢራንና ሩሲያ በየዓመቱ በቢሊዮን የሚቆጠር ዶላር የሚያወጡ የእህል፣ የብረት፣ የኬሚካልና ወታደራዊ ቁሳቁሶችን በዚህ መስመር ነው የሚያጓጉዙት። የዩክሬን ጥቃት የዚህን መስመር አስተማማኝነት ጥያቄ ውስጥ ለማስገባት የታለመ ነው። የንግድ መርከቦቹ አሁን ላይ በካስፒያን ባህር ላይ በሚያደርጉት እንቅስቃሴ ስጋት ስለገባባቸው በርካታ የባህር ላይ የትራንስፖርት ኩባንያዎች ጉዟቸውን ለማስተጓጎል ወይም የመድን ዋጋቸውን በእጥፍ ለማሳደግ እንዲገደዱ ያደርጋል። ይህም በሁለቱ ሀገራት የሀገር ውስጥ ኢኮኖሚ ላይ ተጨማሪ ከባድ የዋጋ ንረትን የመፍጠር አቅም ይኖራል። ከዚህ በተጨማሪ የካስፒያን ባህር መታወቅ ከሆርሙዝ ሰርጥና ከቀይ ባህር ውጥረቶች ጋር ተዳምሮ የመላውን ዓለም አቀፍ የኃይል ገበያን አጣብቂኝ ውስጥ የሚጥል እድልን ይፈጥራል። የካስፒያን ባህር ቀጠና በዓለማችን ከሚገኙ ግዙፍ የነዳጅና የተፈጥሮ ጋዝ ክምችቶች አንዱ የሚገኝበት በመሆኑ በዚህ አካባቢ የሚደረግ ማንኛውም ወታደራዊ ፍልሚያ የነዳጅ ኩባንያዎች እንቅስቃሴ ያደናቅፋል። ከዚሁ ጋር ተያይዞ ኢራን በፋርስ ባህረ ሰላጤ በኩል በሚያልፉ የምዕራባውያን የነዳጅ ጫኝ መርከቦች ላይ የምታደርገውን ፍተሻና ጫና ካበረታች የዓለም የነዳጅ ዋጋ ቁጥጥር ከቁጥጥር ውጭ ሊወጣ እንደሚችል የኢኮኖሚ ተንታኞች ያስጠነቅቃሉ። ሁለቱ የውሃ አካላት በአንድ ጊዜ ወታደራዊ አውድማ የመሆን አጋጣሚው የዓለምን የኃይል ደህንነት አደጋ ላይ የሚጥል እጅግ አስጊ ሁኔታን ይፈጥራል። በሌላ በኩል ይሄ ንግድ መስመሮች መታወቅ በቀጠናው የሚገኙትና በጦርነት ውስጥ የሌሉትን እንደ ካዛክስታን፣ አዘርባይጃን ያሉ ሀገራትም የኢኮኖሚ ሰለባ ሊያደርግ የሚችል ነው። እነዚህ ሀገራት የነዳጅና የግብርና ምርቶቻቸውን ወደ ዓለም ገበያ ለማቅረብ በካስፒያን ባህር ወደቦች ላይ ጥገኞች ናቸው። የወታደራዊ ስጋቱ መጨመር የኤክስፖርት ንግዳቸው እንዲሰዋጎል የማድረግ አቅምን አለው። የካስፒያን ባህር ከንግድ ቀጠናነት ወደ ወታደራዊ ግጭት ማዕከልነት የሚሸጋገርበት እድል መታየቱ የመካከለኛው እስያና የካውካሰስ ሀገራት ከሩሲያና ከኢራን ጋር ባላቸው የንግድ ትስስር ላይ እንደገና እንዲያስቡበትም ያስገድዳቸዋል። ይህ የካስፒያን ባህር ላይ የተፈጸመው ጥቃት የንግድና የኢኮኖሚ መስመሮች ከወታደራዊ ግጭቶች ተነጣጥለው ለመቆየት እንደማይችሉ ያረጋገጠ ሁኔታ ነው። ከሆርሙዝ እስከ ካስፒያን ባህር የተዘረጋው የውጥረት ሰንሰለት ደግሞ የኢራንና የሩሲያ
የሩሲያን ኢኮኖሚ መተንፈሻ የሆኑት የመርከብ መስመሮች አደጋ ውስጥ የጣለ ከመሆኑም በላይ መላው ዓለም አቀፍ የንግድና የኃይል አቅርቦት ስርዓት ላይ አዲስ ከባድ ኢኮኖሚ ውዝግብ የደቀነ አደገኛ ምዕራፍ ነው ሆኖ ያለው። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ እንዲሁም የምዕራባውያን ከፍተኛ የደህንነት አማካሪዎችና መሪዎች በካስፒያን ባህር ላይ የተሰነዘረው ጥቃትን ተከትሎ በምስራቅ አውሮፓ የሚካሄደው ጦርነትና የመካከለኛው ምስራቁ ከባድ ግጭት ተቀላቅለው ወደ አጠቃላይ አህጉራዊና ዓለም አቀፋዊ ወታደራዊ ግጭት እንዳይቀየሩም ከፍተኛ ስጋት አድሮባቸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአውሮፓ ህብረት ጋር ባደረጉት አስቸኳይ የስልክ ውይይት ዩክሬን አውሮፓውያንን በግድ ወደ አደገኛው የመካከለኛው ምስራቅ ጦርነት ለመሳብና የራስዋን የውጊያ ጫና ለማቃለል የፈጸመችው የተሰላ ሴራ እንደሆነ አድርገው ማቅረባቸው በብራስለስና በዋሽንግተን የፖሊሲ አውጪዎች ዘንድ ትልቅ የፖለቲካና የስትራቴጂ ራስ ምታት መፍጠሩ አንስተናል። አውሮፓውያን ከዚህ ቀደም የሩሲያን ወረራ ለመግታትና የዩክሬንን ግንባር ለማጠናከር ሙሉ ትኩረታቸውን ሰጥተው ሲታገሉ የቆዩ ቢሆንም አሁን ግን የኪየቭ እርምጃ ከቴህራን ጋር ቀጥተኛ ያልሆነ ወይም የቀጥታ ፍልሚያ ውስጥ ሊከተን ይችላል በሚል ከባድ ስጋት ውስጥ እንደወደቁ ይነሳል። የምዕራባውያን ስጋት የመጣው ደግሞ ከቀላል ዲፕሎማሲያዊ ሰጣ ገባ ሳይሆን በዓለም አቀፍ ፖለቲካና የኢኮኖሚ ምህዳር ላይ ሊከተል ከሚችሉ ከባድ ምስቅልቅል በመነሳት ነው። አውሮፓውንም ቢሆን በሩሲያ ዩክሬን ጦርነት ምክንያት በተከሰተው የኃይል አቅርቦትና የዋጋ ንረት ሳቢያ በኢኮኖሚ ስቃይ ውስጥ የምትገኝ ሲሆን የኢራን ዩክሬን ፍልሚያ በካስፒያን ባህርና በፋርስ ባህረ ሰላጤ በሚገኙ የመርከብ መስመሮች ላይ ተጨማሪ መተወክን ካስከተለ የዓለም የነዳጅና የእህል ዋጋ ከቁጥጥር ውጪ ሊወጣ የሚችልበት እድል ይፈጠራል። በተጨማሪም ኢራን በዩክሬን ጥቃት ምክንያት በአውሮፓ ሀገራት ጥቅም ላይ ወይም በሜዲትራኒያንና በጥቁር ባህር በሚንቀሳቀሱ የአውሮፓውያን ሀብቶች ላይ የምትወስደው የአሲሜትሪክ ወይም ያልተመጣጠነው የበቀል እርምጃ የአውሮፓን ቀጥተኛ የደህንነት መዋቅር አደጋ ላይ ይጥለዋል። ከዚህ በተጨማሪ ይህ ክስተት በምዕራባውያን አጋሮችና በዩክሬን መካከል ያለውን ስትራቴጂካዊ ግንኙነትና ድንበርም የሚፈትን ነው። በአንድ በኩል አሜሪካና የአውሮፓ ሀገራት ዩክሬን ራሷን ከሩሲያና ከኢራን ትብብር የመከላከል መብት እንዳላት የሚያምኑና ለኪየቭም የረጅም ርቀት መሳሪያዎችን የሚያቀርቡ ቢሆንም በሌላ በኩል ግን ዩክሬን የምዕራባውያንን ይፋዊ ፍቃድ ሳታገኝ ምስራቅ አውሮፓን ጦርነት ከምስራቅ እስያና ከመካከለኛው ምስራቅ ውጥረቶች ጋር የምታቀላቅል ከሆነ ጦርነቱ አጠቃላይ አህጉራዊ ቃጥሎ ሊፈጥር እንደሚችል ይገነዘባሉ። የምዕራባውያን ዓለም መሪዎች ዩክሬን በካስፒያን ባህር ላይ ያካሄደችው ጥቃት ኢራን ለሩሲያ የምታደርገውን የድሮንና የመሳሪያ ፍሰት ይቀንሷል ወይ ሲበልጥ ቴህራንና ሞስኮን ህብረት ያጠናክረዋል በሚለው ነጥብ ላይ ከባድ ስጋት ነው ያላቸው። በሌላ በኩል የአውሮፓ ህብረት ዲፕሎማቶች የኢራንን ቁጣ ለማብረድና ውጥረቱ የበለጠ እንዳይባባስ ለማድረግ ከቴህራን ጋርም በስልክ ንግግር ስለማድረጋቸው እየተነሳ መሆኑ ነገሩን እጅጉ ስብስብ አድርጎታል። ኢራን አውሮፓውያንን የዩክሬን ድርጊት በይፋ እንዲያወግዙና የኪየቭን የረጅም ርቀት ጥቃቶች እንዲገቱ የምትጫን ሲሆን አውሮፓውያን ደግሞ ኢራን ለሩሲያ የምታደርገውን የጦር መሳሪያ አቅርቦትና የሳተላይት መረጃ ልውውጥ እንዲቆም ይወተጉታል። ሆኖም ግን ሁለቱም ወገኖች በያዙት ጥብቅ አቋም ምክንያት ዲፕሎማሲያዊ መፍትሄ መገኘት እድሉም እጅግ ጠቦ ነው የሚታየው። ይህም የአውሮፓውያንን የውጭ ፖሊሲ የበለጠ ተጋላጭ እንዲሆን ያደርገዋል። ይህ በካስፒያን ባህር የተፈጸመው ጥቃት ለአውሮፓ ህብረትና ለምዕራባውያን አጋሮች አዲስ የደህንነትና የዲፕሎማሲ ፈተናም ነው የደቀነባቸው። የካጃ ካላስና ሌሎች የምዕራባውያን መሪዎች ስጋት እንደሚያሳየው ደግሞ የዩክሬንና የኢራን ፍልሚያ አውሮፓን ባለችበት አጣብቂኝ ውስጥ የከተታት ሲሆን ጦርነቱ ከተያዘለት ቀጠና ውጭ እየሰፋ የሚሄድ ከሆነ ደግሞ የምዕራባውያንን ደህንነትና የኢኮኖሚ ተጽዕኖን በከፍተኛ ሁኔታ የሚፈትን አደገኛ ምዕራፍ ነው የሚሆነው ማለት ነው። ከዚህ ባሻገር ይህ በፋርስ ባህረ ሰላጤና በወሳኝ የሆርሙዝ ሰርጥ አካባቢ ለወራት ያህል የቆየው የኢራንና የአሜሪካ እስራኤል ባህር ላይ ውጥረት አሁን ወደ ካስፒያን ባህር በይፋ የመስፋፋት አዝማሚያ ማሳየቱ የዓለም አቀፍ ንግድ ኃይል አቅርቦትና የሎጂስቲክስ መስመሮች ከዚህ ቀደም ታይቶ የማይታወቅ ከፍተኛ ስጋት ውስጥ እንዲወድቁ ማድረጉ አንስተናል። የዩክሬን የረጅም ርቀት ድሮኖች በካስፒያን ባህር በሚንቀሳቀሱ የኢራን የንግድ መርከቦች ላይ የሚሰነዝሯቸው የገዳይ የሆኑ ጥቃቶች የሚቀጥሉ ከሆነ ቀደም ሲል ደህንነቱ የተጠበቀና ከማዕቀብ ውጭ የሚደረጉ ንግዶች ማከናወኛ ተደርጎ የሚወሰደውን ሰሜናዊ የውሃ መስመር ሙሉ በሙሉ ያበላሸዋል። የኢራንና የሩሲያ የኋላ ደጅ በነጻነት የሚንቀሳቀሱበት የጓሮ በራቸው ነው የሚባለው ካስፒያን ባህር አደጋ ያንዣብብበታል። የካስፒያን ባህር ለኢራን፣ ለሩሲያ፣ ለካዛኪስታን፣ ለአዘርባይጃን፣ ለቱርክሜኒስታን ዋና የነዳጅና የእህል የኢንዱስትሪ እቃዎች ማጓጓዣ በመሆኑ በጥቃቱ ምክንያት ከፍተኛ መስተዋጉልን ሊያጋጥሙ ይችላል። ይህ የኢኮኖሚ ንግድ መታወቅ ቴህራንና ሞስኮ ስትራቴጂካዊ የንግድ ህዋሳታቸው በቀጥታ የሚጎዳ የሚሆንበት እድልም እጅግ ከፍተኛ ነው የሚሆነው ማለት ነው። ይህ በካስፒያን ባህር ላይ በኢራን የንግድ መርከብ ላይ የተፈጸመው ገዳይ የሆነው ጥቃት በሁለት ሀገራት መካከል የተከሰተ ገለልተኛ ወታደራዊ ሁነት ሳይሆን ግን የ21ኛው ክፍለ ዘመን ዓለም አቀፍ ጂኦፖለቲካ ወዳልታወቀና እጅግ አደገኛ ወደሆነ ምዕራፍ መሸጋገሩን የሚያበስር ታሪካዊ አጋጣሚ ነው። ኪየቭ በቴህራን፣ በሞስኮ፣ በዋሽንግተንና በብራስለስ መካከል የተዘረጋውን የወታደራዊና የዲፕሎማሲያዊ ውጥረት ገመድ ቀደም ሲል በጂኦግራፊያዊ ርቀት የተለያዩ ተደርገው የሚወሰዱትን የምስራቅ አውሮፓና የመካከለኛው ምስራቅ ግጭቶች በአንድ የፍልሚያ ገመድን የሚያሳስር ነው። ይህ ክስተት ከዚህ ቀደም የነበሩትን መደበኛ የጦርነት ወሰኖች ሙሉ በሙሉ ያፈረሰ ሲሆን በዓለም አቀፍ ግንኙነቶች ውስጥም አዲስና ያልተጠበቀ ወታደራዊ ግጭት ስትራቴጂ
መስፈኑን በተግባር ያስመሰከረ ነው የሆነው። የዚህ ታሪካዊ መታወክ ዋና ወደፊት መዘዝ ደግሞ በዓለም አቀፍ ደረጃ አዳዲስና ጥብቅ የፖለቲካና የወታደራዊ ጎራዎች ይበልጥ መጠናከራቸው ነው። በሩሲያ፣ በኢራን፣ በሰሜን ኮሪያና በቻይና የተዋቀረው የምስራቁ ዘንግ በምዕራባውያን ማዕቀቦችና ጫናዎች ምክንያት የተፈጠረውን ክፍተት በመጠቀም በኢኮኖሚ፣ በወታደራዊ ቴክኖሎጂና በስለላ መረጃ ልውውጥ እጅግ የተጠባበቀ ትብብር እንዲፈጥር አስገድዶት ነበር። የዩክሬን በካስፒያን ባህር ላይ ያካሄደችው ጥቃት ደግሞ ይህንን ጥረት ከመግታት ይልቅ ቴህራንና ሞስኮ የጋራ ጠላቶቻቸውን ለመመከትና የራሳቸውን አማራጭ የንግድና የደህንነት መዋቅር ለመገንባት የሚያደርጉትን ጉዞ የሚያፋጥን የሚሆነው። ይህ ሁኔታ ደግሞ ከሁለተኛው የዓለም ጦርነት በኋላ የተዘረጋውን የምዕራባውያንን ዓለም አቀፍ የበላይነትና የሁለትዮሽ የፖለቲካ ሚዛን ሙሉ በሙሉ የመሸርሸር አቅም ያለው ሆኖ ነው የምናገኘው። በሌላ በኩል የአዲስ የጂኦፖለቲካ እውነታ ለምዕራባውያን አሊያንስና ለአውሮፓ ህብረት ከፍተኛ የረጅም ጊዜ የደህንነትና የኢኮኖሚ ስጋትን ይዞ የሚመጣ ነው የሚሆነው። አውሮፓውያን አሁንም ቢሆን የሩሲያን ወረራ ለመግታት ከባድ ዋጋ እየከፈሉ ባሉበት በዚህ ወቅት የግጭቱ ወሰን ወደ መካከለኛው ምስራቅና ወደ ካስፒያን ባህር የሚስፋፋ ከሆነ የአውሮፓን የኃይል፣ የኢነርጂ ሴኩሪቲ፣ የመርከብ መስመሮች ሰላምና የሀገር ውስጥ ኢኮኖሚ ሰላምን የሚያናጋ ነው። ዓለም አቀፍ የንግድ መስመሮች መታወካቸው የሚያስከትለው የነዳጅና የሸቀጦች የዋጋ ንረት ደግሞ በምዕራባውያን ሀገራት ዘንድ የፖለቲካ አለመረጋጋትና በዩክሬን ላይ የሚደረገውን ወታደራዊ እርዳታን የመቃወም ማዕበል ሊቀሰቅስ የሚችል ነው። ከዚህ በተጨማሪ በካስፒያን ባህር ላይ የተፈጸመው አደገኛ ጥቃት የዓለም አቀፍ ህጎችና የባህር ላይ ደህንነት ደንቦችን ሙሉ በሙሉ የሚጥስ በመሆኑ ወደፊት በሌሎች የዓለም ክፍሎችም ተመሳሳይ ያልተጠበቁና ህገወጥ ወታደራዊ ጥቃቶች እንዲስፋፉ መንገድን የሚከፍት ነው። መንግስታዊ ያልሆኑ አካላት ወይም በሁለተኛ ወገን የሚወከሉ ኃይሎች ፕሮክሲዎች ዓለም አቀፍ የውሃ አካላትና የኢኮኖሚ መሰረተ ልማቶች ላይ ጥቃትን ለማድረስ ልምዳቸውም እንዲያሳድጉ ነው የሚያበረታታቸው። እንዲህ አይነቱ ጥቃት ይህም በዓለም አቀፍ ማህበረሰብ ዘንድ ቁጥጥር የማይደረግበትና በየትኛውም ሰዓት ሊፈነዳ የሚችል አህጉራዊ ትርምስ የመፍጠር እድሉ እጅግ ከፍተኛ ነው የሚሆነው። ትናጥቃለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የካስፒያን ባህር ጥቃትና ተከታታይ የሆኑት ሁነቶች የሚያሳዩት የዓለምን ሰላምና ደህንነት ምን ያህል በቀጭን ገመድ ላይ ተንጠልጥሎ እንደሚገኝ ነው። የምስራቅ አውሮፓና የመካከለኛው ምስራቁ ጦርነት መጠላለፉ አዲስ የዓለም ስርዓት እየተወለደ መሆኑ የሚጠቁም ቢሆንም ይህ አዲሱ ስርዓት ደግሞ በዲፕሎማሲና በህግ የበላይነት ሳይሆን በወታደራዊ ኃይል፣ በበቀል እርምጃና በጂኦፖለቲካዊ የበላይነት ሽሚያ የሚመራ አደገኛ ዘመን እንደሆነ የሚያረጋግጡ ምልክቶችን ነው እየተመለከትን ያለ ነው በማለት የዕለቱን የፖድካስት መሰናዶአችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። በቀጣይ በሌላ ዝርዝር ጉዳይ መልሰን እንገናኛለን። እስከዚያ ድረስ በቸር ሰንብቱልኝ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮን ላይክ አድርጉ። ሀሳብ አስተያየታችሁን እንደ ሁልጊዜው በኮሜንት መስጫው ላይ ያስቀምጡልን። ሰላም። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ። እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር